በሰሜን ሸዋ ሀገረ ስብከት ካሉ ስመጥርና ጥንታውያን አድባራት ገዳማት መካከል የመጀመሪያውን ደረጃ የሚይዘው የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን መሆኑ ይታወቃል። ይህ ቤተክርስቲያን ታሪክ እንደሚነግረን ታሪክ እንደሚያሳየን እጅግ ጥንታዊ እጅግ ታሪካዊ ሁሉ ነገሩ በታሪክ ድርሳን ዘርዝሮ የማያልቅ ባለ ታሪክ ደብር እንደሆነ የአደባባይ ምስጢር ነው። እንዲሁም እንደሚታወቀው ይሄ ታላቅ ደብር የሀገረ ስብከቱ መንበረ ጵጵስና ነው። በታሪካዊ ዳራው ታሪካዊ ርዝመቱ መጽሐፍ እንደሚነግረን ታሪክ እንደሚነግረን ከነገስታቱ ሕይወት ከነገስታቱ ታሪክ ጀምሮ ካሁን ድረስ ይሄ ታሪካዊ ሰንሰለት ተጠብቆ አገልግሎቱ ተጠናክሮ እዚህ የደረሰበት መንገድ እንደሆነ እንመለከታለን። ደብረ ብርሃን ወይንም ሰሜን ሸዋ ቀደም ሲል በ12ኛው ክፍለ ዘመን አጋማሽ ጀምሮ ደብረ ኢባ ተብሎ አካባቢ ጠራ እንደነበረ በአፄ ዘርዓ ያዕቆብ ዜና መዋዕል ተጽፎ እናገኘዋለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድስት ሥላሴ ለዚህ ደብረ ብርሃን ለሚለው ታሪክ ማረጋገጫ ከሰማይ የወረደ ብርሃን የለበሰ መስቀል የወረደበት ታሪካዊ ስፍራ በዚሁ ተከብሮ እናገኘዋለን። 14ኛው ክፍለ ዘመን 1446 አካባቢ አፄ ዘርዓ ያዕቆብ ወደዚህ ወደ ደብረ ብርሃን ከመጡበት ሰዓት ጀምሮ ደብረ ብርሃንን በቀድሞ ስሟ እንደዚያ ቅድም እንዳነሳ ነው ደብረ ኢባ እየተባለ ይጠራ እንደነበረና በኋላ እሳቸው እዚህ ከተማ ከመጡበት ሰዓት ጀምሮ ደግሞ ወደ ደብረ ብርሃን ተለውጧል። የተለወጠበትም ምክንያት በዘመኑ እሳቸው አካባቢውን አቃንተው ብዙ ኦርቶዶክሳውያን የነበሩበት በጥቅሉ ማለት ይቻላል የኦርቶዶክስ እምነት ተከታይ የነበረበት ሕዝብ የነበረበት አካባቢ ነው። ነገር ግን በዛን ዘመን ደቂቀ እስጢፋኖሳውያን ከትግራይ አጋሜ ከሚባል አካባቢ እስጢፋኖስ ከሚባል መምህር የተማሩ በርከት ያሉ ሰዎች ወደዚህ ወደ መካከለኛው ወደዚህ ወደ ደብረ ብርሃን አካባቢ መጥተው ነበርና ለእመቤታችንና ለመስቀል እንዲሁም ለጻድቃን ሰማዕታት የጸጋ ስግደት አይገባም የሚል አስተምህሮ እንዳስተማሩ ይህንኑ ሰፋ አድርጎ ዜና መዋዕላቸው ያትታል። በዚህ ጊዜ ነው እንግዲህ ንጉሱ አይ ይሄን ካላችሁ ብለው መምህራንን በርከት ያሉ መምህራንን 300 ሊቃውንት በድሮ ጊዜ ተሰባስበው ፍትህ እንደሰጡ ሁሉ እሳቸውም 500 ሊቃውንትን ሰብስበው የነኛ የ500 ሊቃውንት ወይንም አከራካሪ ሰንትን የነበሩት አባ ጊዮርጊስ ዘጋስጫ እንደነበሩ መጽሐፋቸው ያስቀምጣልና እሳቸውን አከራካሪ አድርገው መናፍቃኑን ባንድ ፊት እሳቸውን ባንድ ፊት አድርገው ከዚህ ከቤተ ክርስቲያኑ በፊት ለፊት ባለው አሁን አፄ ዘርዓ ያዕቆብ አደባባይ እየተባለ የሚጠራው ቦታ ላይ ሕዝቡንና ሊቃውንቱ ሰብስበው አከራክረዋል። በዘመኑ እነኚህ መምህራን ያቀረቡላቸው ጥያቄ አለ። ከተለያዩ ብሉያትና ሐዲሳት መጻሕፍት ላይ የተለያዩ ነገሮችን እያነሱ ያውጣጡ። እንግዲህ አንድ ንጉስ ወደ ጦርነት ሲዘምት ተከትለውት የሚሄዱት ወታደሮች አካባቢው ወይንም ከዛ ከጦርነት ከሚያደርጉት ጋራ ገርለው ማርከው ሲመለሱ በጦርነቱ ለሞቱት ሐውልት ይቀረጽላቸዋል። ተርፈው ለተመለሱት ደግሞ ንጉሱ የማዕረግ ስም እየሰጠ እየሾመ እየሸለመ በክብር ያስቀምጣቸዋልና ለምድራዊ ንጉስ ይህን ያህል ከተደረገ ለምድራዊ ሰዎች ይህን ያህል ከተፈጸመ ያልፋል ይጠፋል ተባለ የማይባለው በመንግስተ ሰማያት ክብር ላገኙት አባቶቻችን እና እናቶቻችን ከጻድቃን ሰማዕታት ለቤታችንና ለመስቀል ደግሞ ለምንድነው የጸጋ ስግደት የማይገባ? እመቤታችን ጌታን እንደወለደች አታውቁምን? መስቀልን በሱ በመስቀሉ ላይ የጌታችን ደም የፈሰሰ መሆኑን አታውቁምን? ብለው የጸጋ ስግደት እንዲገባ ይሄን የተለያዩ መጻሕፍት እየጠቀሱ አቅርበውላቸው ነበር። እነሱም አይ እኛ በዚህ አናምንም አሉ። እንግዲያውስ ይህን ካላችሁ እናንተ የምትረቱበትን
ከመጻሕፍት እንደኛ ከመጻሕፍት እያመጣችሁ አስረዱን አሏቸው። እኛስ ከመጽሐፍ ያገኘነው ነገር የለንም፣ ነገር ግን መምህራችን እንዳስተማረን እናስተምራለን አሉ። ይህ ከሆነ እንግዲያው ከመጽሐፍ ያላገኛችሁትን ከመጽሐፍ ያልተገኘው አባቶቻችን ሊቃውንት ምሁራን ያላስተማሩትን እናንተ መልእክት የምታስተላልፉ ከሆነ አግባብነት የሌለው ስለሆነ ፍርድ ይገባቸዋል የሚል ውሳኔ ለጊዜው አልፏል። ውሳኔው ፍትሐ ነገሥት ታይቶ በፍትሐ ነገሥት ፍትህ መሰረት እንዲተላለፍ ተደርጎ ነበረና ያው ለጊዜው ያክል በአመክሮ በአካላዊ ቅጣት እንዲታለፉ ተደርጓል። ነገር ግን እነዚህ ሰዎች ከዚህ ድርጊታቸው ሊመለሱ አልቻሉ። ያልቻሉበትም ምክንያት እኛ አናምንም በሚል ነው። አናምንም የቤተ ክርስቲያን የምትለውን የጸጋ ስግደት ለእመቤታችን ለመስቀልና ለጻድቃን ሰማዕታት አይገባም፣ እኛ በዚህ ዙሪያ መምህራችን አስተምሮናልና አናምንም የሚል ጽኑ አቋም ስለነበራቸው በዚሁ ምክንያት እንደገና የአካል ቅጣት እንዲተላለፍባቸው ባለማመናቸው ምክንያት ለሁለተኛ ጊዜ ንጉሱ ህዝቡን ሰብስበው ሊቃውንቱን ሰብስበው ፍትህ እንዲተላለፍ አድርገዋል። ፍትሁም እነኚህ ሰዎች ባጠፉ ጥፋት በድንጋይ ተወግረው ቢሞቱ አግባብ ነበር። ነገር ግን ስለ እምነትህ ሞት እንጂ ሰው ግደል አይልምና እምነታችን ሃይማኖታችን ለጊዜው ያህል በአካል ቅጣት እንዲታለፉ አድርገን ነበር። ይህ የአካል ቅጣትና አመክሮ ሊቀበሉ ባለመቻላቸው በእነሱ ምክንያት ብዙ ህዝብ ከሚሰናከል እነኚህ ሰዎች በድንጋይ ተወግረው መሞት አለባቸው በሚል ከዚህ ከከተማው ቢያንስ የ1 ኪሎ ሜትር ወይም የ2 ኪሎ ሜትር ርቀት ባለው ላይ መካከሉ ፈለገ ወራሪ የሚባል ወንዝ ነበር። እሱን አሻግረው ከወዲያ ማዶ በድንጋይ ተወግረው እንዲሞቱ አድርገዋል። ጥቂቶቹን ነው፣ አብዛኞቹን አይደለም። በዚህ ጊዜ የመጡት በርካቶች ናቸው። ከነኚህ ለተሞክሮ ያክል ጥቂቶቹን እዛ አካባቢ ላይ ተወግረው በድንጋይ ተደብድበው እንዲሞቱ አድርገዋልና ንጉሱ የህዝቡንና የመምህራኑን ፍትህ አስፈጽመዋል። ይሄ የተፈጸመው በ1446 የካቲት 2 ቀን ነበርና ለእመቤታችን የጸጋ ስግደት እንዲገባ ለመስቀሉ የጸጋ ስግደት እንዲገባ ሲያመለክት መጋቢት 10 ቀን እሌኒ ንግሥት መስቀሉን ባወጣችበት ቀን አሁን በምናየው በዚህ በጎናችን ባለው ቦታ ላይ በዚህ ቦታ ላይ የብርሃን ምሰሶ ቆመ ይላል። ዜና መዋዕላቸው ብርሃን ወረደ። ለመስቀሉ የጸጋ ስግደት እንዲገባ እውነተኛ ፍትህ ለመሆኑ ቅድስት ቤተ ክርስቲያን የምታስረዳ ትክክለኛ ለመሆኑ መጋቢት 10 ቀን መስቀሉ በተገኘበት በዚህ ቦታ ላይ የብርሃን ምሰሶ ቆመ። ዙሪያውን ደግሞ የብርሃን ጎርፍ ነበር። የብርሃን የወርቅ ዝናብ ይዘንብ ነበር ነው የሚሉት አበው አባቶች በትውፊታቸውና በተለያዩ መጻሕፍቶችም እንዳስቀመጡት። በዚህ አግባብ ለረጅም ጊዜ ብርሃን በመውረዱ በዚህ ምክንያት በዚህ መነሻ ሆኖ ሰሜን ሸዋ ደብረ ኢባ ሲባል የነበረው ቦታ በብርሃኑ መውረድና ለረጅም ጊዜ በብርሃኑ መቆየት ምክንያት ደብረ ብርሃን የብርሃን አምባ የብርሃን ተራራ ተብሎ ስያሜ ተሰጥቶት አሁን ያው ወደ 573 ዓም ድረስ ደብረ ብርሃን የተባለ ሰሜን ሸዋ ሲጠራ ቆይቷል። ይሄም በዚሁ በብርሃን መውረዱ ነው። በዚህ ብቻ አይደለም፣ በሌላም ጊዜ ዛሬም እንኳን የተለያዩ አባቶቻችን ብቃት ያላቸው በየ40 ቀኑ በዚህ ብርሃን በወረደበት ቦታ ላይ ብርሃን እንደሚወርድ ዛሬም ይናገራሉ። ይሄ ታሪካዊ ጥንታዊ ዳም ዝም ብሎ ጥንታዊ ነው ታሪካዊ ነው በሚል ብቻ ሳይሆን በውስጡ በርካታ ማሳያዎች በርካታ ቅርሶች ስላሉ ነው። ለምሳሌ ከነገስታቱ ጀምሮ ነገስታቱ የሰጧቸው በርካታ ታሪካዊ ስጦታዎች፣ እቴጌዎቻቸው የሰጧቸው በርካታ ታሪካዊ ድርሳናት፣ ታሪካዊ ስጦታዎች በውስጡ ዛሬም ታምቀው ይገኛሉ። እነዚህ ሁሉ የታሪካችን ማረጋጋጫዎች፣ የታሪካችን ማሳያዎች ናቸው። እንግዲህ በዚህ ታሪካዊ ቤተክርስቲያን በርካታ ሊቃውንት ወጥተዋል። በርካታ አበው ብፁዓን ሊቃነ ጳጳሳት ከዚህ ቦታ ተመርጠው ለታላቁ ማዕረግ ተሾመዋል። ለዚህም ማሳያችን አንዱ ብፁዕ አባታችን አቡነ ቀሌምንጦስ ናቸው። እሳቸውን የመሰሉ አባቶችም በዚሁ ደረጃ ማለት ነውና ስለዚህ ደብረ ብርሃን ቅድስት ሥላሴ
እንደ ስሙ የከበረ እንደ ስሙ የገዘፈ ታሪክ ያለው ቤተክርስቲያን ነው ብለን መውሰድ እንችላለን። ያ የቆመ ታሪክ አይደለም። ዛሬም በውስጡ በርካታ ሊቃውንት አሉ፣ በርካታ አባቶች አሉ፣ በርካታ ታሪክ የሚመሰክርላቸው ታሪካውያን ስራዎች እንዳሉ በአይናችን አይተን በእጃችን ዳሰን የምናረጋግጠው ታሪክ ነው ብለን መውሰድ እንችላለን። ካዲያ ደብረ ብርሃን በዚህ ብቻ ነው ወይ ታሪኳ ያበቃው ቢባል ብዙ ድርሰት የተደረሰባት የእመቤታችን በዓል የቅዱስ ሚካኤል በዓልና የቅዱስ በዓለ ወልድ በዓል በጊዜ እንዲከበር አዋጅ የታወጀበት ቤተክርስቲያን በቤተክርስቲያን ዙሪያ ጸበሎች እየተሰሩ አቅም ያለው ራቅ ያለ ቦታ እየሄደ ይሰበር፣ አቅም የሌሉት እናቶቻችን አባቶቻችን በቅርብ ሆኖ በቤተክርስቲያን አካባቢ ላይ በቅርብ ጸበል እየተሰራ በዛ በጸበሉ እንዲፈወሱ ያደረጉትና በዚህ ቦታ ላይ ድንጋጌ እንዲሆን ይሄ ነገር እንዲደረግ ድንጋጌ የተደነገገው በዚሁ በደብረ ብርሃን ቅድስት ሥላሴ ነው። በስም የፊተኛው ኢየሱስ ነው። ወደ ደብረ ብርሃን የተቀየረበት ደግሞ የራሱ ታሪክ አለውና በኋላ እንመጣበታለን። በዚህ አግባብ ስርዓት የተሰራባት የተለያዩ መጻሕፍቶች ወደ ግዕዝና ኋላም ወደ አማርኛ እንዲተረጎም የተደረገበት ቦታ በመሆኑ በዚህ ምክንያትና በልዩ ልዩ ምክንያቶች ደብረ ብርሃን ተብሎ እንግዲህ የወደ 570 ዘመን ደብረ ብርሃን እየተባለ ስያሜው እየተጠራባት ይገኛል። ከዛም በመቀጠል እንግዲህ ይሄ ከዚህ አሁን ካለንበት ጎን ላይ 3 ወይራዎች አሉ። እነኚህ ወይራዎች ማን ተከላቸው ብለን መጻሕፍቶችን ስንመረምርና አባቶቻችንን ስንጠይቅ የአቡነ ሚካኤል በግብጽ እመቤታችንን በዓል እንዲህ ያወገዙት አውገዝ ነው አሰርነ ካሉት አቡነ ሚካኤልና አቡነ ገብርኤል መካከል አንዱ አቡነ ሚካኤልን በዘመኑ የነበረው የግብጽ ንጉሥ አስሮት ነበርና ያንን ንጉሥ ለማስፈታት አፄ ዘርዓ ያዕቆብ ወደ ግብጽ ወርዶ እንደነበረ ድርሳነ ዑራኤል ያስረዳናል። ከዛ ላይ ተነስተው መስቀሉንና አቡነ ሚካኤልን ወደዚህ ከተማ ይዞ መጣ ይላልና እረፍታቸው የአቡነ ሚካኤል እዚህ ሰሜን ሸዋ እንደሆነ ከዚህ ከድርሳነ ዑራኤል ላይ በአግባቡ መረዳት እንችላለን። ታዲያ እሳቸውም እዚሁ ከቆዩ ዘንዳ እረፍታቸው እዚሁ ስለነበረ አሁን እነኚህ 3 ወይራዎች ያሉበት ከቤተ ክርስቲያኑ ምስራቅ ወደ ቤተልሔም መሄጃ ላይ ካሉት ቦታ የሊቀ ጳጳሱ እረፍት እዛ ላይ ሆኗል። ታዲያ ያ ቦታ የጳጳሱ ያረፉበት ቦታ በመሆኑ የእንትናቸው እንዳይጠፋ ትውልድ ያስታውሰው ዘንድ አንዲት ወይራ ጻዛ እንትኑ ላይ መካነ መቃብሩ ላይ እንደተተከለ ነው። ያቺ ወይራ በፊት ተተከለ አንድ ናት። በኋላ ግን ከፍ አለችና ከ3 ተከፍላ በ3ነት እንደዚህ በአንድነት በ3ነት ሆኖ 3 ወይራዎች ናቸው። ወደ ጥቅስራው አንድ ነው፣ ከላይ 3 ነው። ስለዚህ ይህ ቦታ የሥላሴን አንድነትና 3ነት ሰው ብቻ ሳይሆን እነሆ ወይራዎቹም የአንድነታቸውን 3ነታቸውን ያስረዳሉ ማለት ነው። ስለዚህ አቡነ ሚካኤል ታላቁ ሊቅ በዚህ ቦታ ያረፉበትና ብዙ ቅዱሳን አሁን እዚህ የመጡ የሚጸልዩበት በመሆኑ ለጊዜው ዙሪያውን በግንባታ አድርገን ገንብተን የዛሬው ትውልድ ደግሞ አካባቢውን አስከብሮት ይገኛል ማለት ነው። ስለዚህ አባታችን አቡነ ሚካኤል ይሄን እመቤታችንን በዓል 33ቱን በዓላት ያወገዙት እና እመቤታችን ክብር እንደሚገባት በተአምረ ማርያምን ያዘጋጁላት ወይንም ትልቅ ስራ የሰሩት አባቶቻችን ከአቡነ ሚካኤልና አቡነ ገብርኤል አንዱ አቡነ ሚካኤል እረፍታቸው በሰሜን ሸዋ እንደሆነ የአሁኑ ትውልድ እንዲረዳው ይህን ታሪክ ለማስረዳት እንሞክራለን። በሌላ መልኩ እንግዲህ ደብረ ብርሃን ብዙ የተለያዩ ተአምራቶች ተሰርተውበታል። በሰሜን ሸዋ ደብረ ብርሃን እባብ አየሁ የሚል ነገር የለም። እባብ ደብረ ብርሃን ላይ እባብ አይኖርም። ይህም የሆነበት ምክንያት እሳቸው ልጃቸውን ወልደ ትንሣኤ የሚባለው ልጃቸውን ቤተ መንግስታቸውን አስጠብቀው ወደ ጅባት ወደዚህ ወደ ደቡቡ አካባቢ ላይ ሄደው ነበር። ነገር ግን ከዕለታት በአንድ ቀን ለዕለተ ሰንበት ባለቤታቸው ሊቆርቡ ቤተ መቅደስ ገቡ። እሳቸው ቅዳሴው አስቀድሰው ሥርዓተ ቁርባን ሲፈጽሙ እንደ ጎንበስ በሚሉበት ጊዜ ሹሩባቸው ጸጉራቸው ረጅም ስለነበረ ጎንበስ ብለው ደሙን ሊቀበሉ ሲሉ ጸጉራቸው ደም ጽዋ ውስጥ ገባባቸው።
ዲያቆኑ ሊነጥበው በመሆኑ ጸጉሩን የንግስቲቱን ጸጉር መጠጠው ነው የሚለው ሲነማው አላቸው። በዚህ ጊዜ እንዴት ጸጉሬን ቆርጦ ይበላል ብለው ንግስቲቷ ውስጣቸው ተሰማቸው የሆነ ስሜት ቆርጦ ይበላ መስሏቸው ነው እሱ ደሙ እንዳይነጥበው ነው የመጠጠው የነበረ። በዚህ በቤታቸው ሲሄዱ ልጃቸውን ጠርተው ዲያቆኑ እኮ እንዲህ ቢሆን እንደዚህ አድርጎ ጸጉሬን ቆርጦ በላው ብሎ ነገሩ። እሱም እንግዲህ በእናቴ መጥፎ ነገር ወይንም ጥቁር ነገር አለይባት ነውና የአካባቢው ሽማግሌዎች ሰብስቦ ፍረዱኝ፣ የእናቴን ጸጉር እንደዚህ አድርጎ ቆርጦ በልቷልና ፍረዱኝ አለ። አይ ይሄ ከሆነ ንግስቲቱን ከተጋፋማ ይሄ አግባብ አይደለም፣ ስለዚህ ሞት ይገባዋል ብለው ፍርድ ፈረዱበት። እሱም ያው ዲያቆኑን ተሰቅሎ እንዲሞት አድርጎታል። በዚህ ጊዜ እሳቸው የነበሩት በዚህ አሁን ቅድም ባነሳነው ቦታ በጅራት ወደዚህ ወደ ደቡብ አካባቢ ነበርና በራእይ ተገልጾላቸው አንተ ይህን ዓለም ያለ ጊዜው ልታጠፋው ነውን? በል ተነሳና ወደ ከተማ ሂድ የሚል ራእይ ታያቸው። እሳቸውን ረጅም ጊዜ ይፈጅ የነበረውን መንገድ የእግዚአብሔር መንፈስ ቅዱስ ኃይል ተሰጥቷቸው በቅርብ ቀን ወደ ከተማቸው መጥተው ቤታቸው እንኳን ሳይደርሱ ወደዚህ ኢየሱስ ቤተክርስቲያን እሳቸው ወዳሰሩት ቀረቡ፣ ገቡ። ሰግደው ጸልየው ያለው ነገር ምንድነው ብለው ጥያቄ አቀረቡ። አይ ምንም ነገር የለም፣ አካባቢው ሰላም ነው፣ ሁሉ ነገር መልካም ነው፣ ምንም ችግር የለም፣ አንድ ዲያቆን ብቻ ጥፋት አጥፍቶ እንደዚህ የሞት ፍርድ ተፈርዶበታል የሚል ምላሽ መለሱላቸው። ምክንያቱ ምንድነው አሉ። መረመሩ። የነበረው ነገር ይሄ ነው። ንግስቲቱ ስትቆርብ ጸጉሯ ገባ፣ ጸጉሯን ቆርጦ በላው ብለው አሏቸው። እሳቸውም እጅግ ትልቅ ሰውና ምሁር ስለነበሩ ከትምህርት ቤትም ወጥተው ነው ወደ ንግስናና የመጡት። ስለ ቤተ ክርስቲያን ሁሉን ነገር ጠንቅቀው የሚያውቁ ታላቅ አባት በመሆናቸው እንዴ ዲያቆኑ ምን አደረገ? ጸጉሯ ገባበት። ይሄ ስጋው ወደሙ እንዳይነጥበው ያደረገው ጥንቃቄ እንጂ እሱ እኮ ጸጉሯን ቆርጦ ለመብላት ወይንም ንግስቲቱን ለመጋፋት አይደለም የሚል ሐሳብ አቀረቡላቸው። አይ ይሄ አግባብ አይደለም፣ እኛ በወቅቱ ያየነው የታየንን ፍርድና ፍትህ ሰጥተናል አሉ። አይ እንግዲያው ይሄ ከሆነ እናንተ የሰጣችሁት ፍትህ አግባብ አይደለም፣ ተገቢም አይደለም። ስለዚህ በእኔም ልጅ ላይ በሉ ፍርድ ልሰጡ ይገባል አሏቸው። እኛ ውሳኔያችን አንድ ናት፣ እሷን ወስነናል፣ ፍርድ ሰጥተናል፣ ከዚህ በኋላ አይመለከተንም አሉ። መቼም ንጉስ እያለ የንጉስ ልጅ ጥፋት እንኳን ቢያጠፋ ይሄን ይሁን አይባልምና በዛ ምክንያት ይሄን ታሳቢ ያለው ፍትህ አንድ ናት፣ ውሳኔ ሰጥተናል አሏቸው። ይሄን ካላችሁ እንግዲያው የተደረገው አግባብ ባለመሆኑ ዲያቆኑ አላግባብ ተገሏልና የኔም ልጅ ላይ ሞት ይገባዋልና ተሰቅሎ እንዲሞት ፈርጃለሁ አሉ ንጉሱ። ከዛን ከዚህ ከከተማው አልፍ አድርጎ ወደ 5 ኪሎ ሜትር ቢሆን ነው። በአሁን አጠራሩ በምዕመናን አጠራር ጋራ ድንቁ ይሉታል፣ ትልቅ ተራራ ነው። በድሮ አጠራር ደግሞ በቤተ ክርስቲያን አጠራር ደግሞ ወልደ ትንሣኤ ተራራ ይባላል። በዛ ተራራ ላይ ወስደው የንጉሱን ልጅ ወልደ ትንሣኤን እዛ በስቅላት ተሰቅሎ እንዲሞት ፍትህ አልፎበታልና ንጉሱን እውነተኛ ፈራጅ ትክክለኛ ሰው ተብለው ስያሜ የተሰጣቸው ወይንም ደግሞ የንግስናቸውን ዘመን በረጅሙ ሲያስተዳድሩ ቤተክርስቲያንና ሃይማኖቱንና ይሄንን ንግስናውን አስተባብረው ሲያስተዳድሩ የኖሩበትን እውነተኛነታቸው በዚህ ስለሚታወቅ ነው። በዚህ ምክንያት በዚህ በቤተልሔሙ አካባቢ ነው ይላሉ የዲያቆኑ መካነ መቃብር። አሁን ላይ ምልክቱን ባናገኘውም በዛ በዲያቆኑ መካነ መቃብር ላይ ለሶስተኛ ጊዜ መካነ ብርሃን እንደወረደ ይነገራል። ስለዚህ ደብረ ብርሃን በየጊዜው ነው ብርሃን የሚወርድበት፣ በየጊዜው ነው በየጊዜው ብርሃኑ ይወርዳል። ምናልባት እኛ ዛሬ እንደ ሌሎቹ አባቶቻችን እውነታው ወይም ደግሞ ብቃቱ ሳይኖረን ቀርቶ ባይታየንም ዛሬም ብርሃን እንደሚወርድ ትልቅ አባቶች ይናገራሉና ደብረ ብርሃን ዛሬ ድሮ ብቻ ሳይሆን ዛሬም ብርሃን እንደሚወርድ ሕዝበ ክርስቲያኑ ሊያውቀው ሊረዳው ይገባል ብለን እናስባለን። ታዲያ በዚህ ጊዜ ነው እውነተኛ ፍትህ፣ እውነተኛ ዳኛ ተብለው ስያሜ የተሰጣቸው በዚህ አግባብ ነውና ምዕመናን ይሄን ታሳቢ እንድታደርጉት እናስረዳለን። በሌላ መልኩ እባባማ ነበር ይባላል ደብረ ብርሃን አካባቢውና እባባማ በጣም አስቸጋሪ ቦታ እንደነበረ ይነገራል። ኋላ ግን ከዕለታት በአንድ ቀን ቅዳሴ ገብተው
እባቡ ከላይ ወርዶ በሳር ቤተክርስቲያን ነበርና ደም ጽዋ ውስጥ ይገባበታል። ካህኑ በያዘው መስቀል ሲመታው ጥቅልል ብሎ ይወድቃል። በኋላ ቅዳሴ ጨርሰው ሲወጡ ይሄ እባብ ደሙን ጠጥቷል፣ የጌታዬን ደም ጠጥቷልና የትም ልንጥለው አይገባም፣ የሆነ ነገር እናድርግ ብለው ጓደኞቻቸውን አማከሯቸው። ታዲያ እኛ እባብ ልንቀበልልህ ነውን አሉት። እሱም ግራ ቢገባው በማይፈዱ ስጋውን ባከበረበት በማይፈዱ ጠቅልሎ ወደ ንጉሱ ቤተ መንግስት ሄደ። ንጉሱ ቅዳሴ ሳይወጡ እህል አይቀምሱም ነበር ይባላል። ታላቅነታቸው አንዱም ይሄ ቅዳሴ ሳይወጣ ከቅዳሴ ውጭ ካልሆነ በስተቀር እህል አይቀምሱም ነበር። ታዲያ እሳቸው ጋር ያዘና እባቡን ጠቅልሎ ሄደ። በራ አንኳኩ። ከዛ ጠባቂዎቹ ሄደው ንጉሱን ቄሱ ይፈልጉታል አሏቸው። ግባ በሉት አሏቸው። ገቡና ከንጉሱ እጅ ነስተው ምን ብለው ቁጭ አሉ። ከተቀመጡ በኋላ አይ እንዲህ ነበረ፣ እባብ እዚህ ውስጥ ገባብኝ፣ ደሙን ጠጣው፣ የጌታዬን ደም ስለጠጣ አልጥለውም ብዬ ይዤው መጣሁ፣ መፍትሄ ባጣ ነውና መፍትሄ ስጡኝ አሏቸው። እንዴ ጓደኞቹ ምን አሏቸው? ምን አሉት አሏቸው። አይ እነሱማ እኛ ልንቀበልልህ ነው ወይ? እኛ እባብ አንቀበልም አሉኝ አሉ። አንተ ምን አሰብክ ታዲያ ብለው ጠየቋቸው ቄሱ። እኔማ የጌታዬን ደም ስለጠጣ ልቀበለው አስቤያለሁ አሉ። አይ እንግዲህ አያ ከሆነ እኔም እንዳንተ ነኝና ብለው እባቡን ሁለት ቆርጠው አንድ ፊቱን ቄሱ አንድ ፊቱን ንጉሱ ተቀብለውታል። ከመቀበላቸው በፊት ግን አንድ ጸሎት ጸልየዋል። ንጉሱ ሰላም ለኪ እንዘ ንሰግድ ለኪ ማርያም እመነ ናስተበቋኪ ማርዌን አልተማይጸነ ብኪ በእንተ ሐና ምኪ ወየናውኪ ብለው እመቤታችን ስለ እናትሽ ስለ ሐና ስለ አባትሽ ስለ ኢያቄም ብለሽ ከዚህ ከአዳኝ አውሬ ታድኝን ዘንድ እንለምንሻለን ብለው ጸልየው ስለነበረ ይህ ጸሎት ከዛን ሰዓት ጀምሮ ይህ ድርሰት እንበለው ከዛን ሰዓት ጀምሮ ዛሬ የውዳሴ ማርያም መግቢያ የጸሎታችን መጀመሪያ ሆኖ ከዛሬ ድረስ እንጸልይበት እንገኛለን። ያንን እባብ በዚህ ምክንያት የንጸልየው ስለተቀበሉት ቄሱና ንጉሱ በዚህ ምክንያት ከዛን ሰዓት ጀምሮ በእመቤታችን ምልጃ በእመቤታችን አማላጅነት በደብረ ብርሃን ላይ እስካሁን ድረስ እባብ የሚባል ታይቶ የማይታወቅ ዛሬም የለ ወደፊትም አይኖርም። ስለዚህ ብዙ ተአምራቶች የተሰሩበት ሰሜን ሸዋ ታላቅ ሀገር እንደሆነ እንደዚሁ ወደ ተለያየ ቦታ የሚሄዱ እናቶች አባቶች ዙሪያውን ይሄ ብቻ ሳይሆን ዙሪያውን ያሉ ገዳማት ትልቅ ገቢረ ተአምራት እስካሁን ድረስ ድህነተ ነፍስ ድህነተ ሥጋ የሚገኝባቸው ቤተ መቅደሶች ከዚህ ከደብረ ብርሃን ርዕሱ ይሄ ነውና እንደ ኢትዮጵያ ከዚህ ጀምሮ በተለያዩ ቦታዎች የተለያዩ ገቢረ ተአምራት የሚሰራበት አገር እንደመሆኑ መጠን ወደዚህ ስትጓዙ ደብረ ብርሃን ሥላሴንና አካባቢውን በደንብ አድርጋችሁ እዚሁ ሥላሴን ተሳልማችሁ እንድትጎበኙ እግረ መንገዳችንን እናሳስባለን። ከዚህ ካንዱ የሚገርመው ብርሃን ከወረደበት እዚህ ጋር ሁልጸ መጽሪ ይላታል አንድ ቀጋ ተክለ ጻድቅ መኩሪያ የጻፈው ታሪክ ጸሐፊ የጻፈው መጽሐፍ ላይ ተቀምጣ የምናገኛት አንድ ዕፀ መጥሪ የምትባል ቀጋ አለች። እቺ ቀጋ ያን ጊዜ ብርሃኑ ሲነሳ ልጃቸው በእደ ማርያም የተከለው ነው። ብርሃኑ የወረደበት የቆመበት ቦታ እንዳይጠፋ ብሎ እንደ ተከላት ያስቀምጣልና ከዚህ ከቤተ ክርስቲያን ጋራ አብራ ይኖረች 570 ምናምን ዘመን ያስቆጠረች ቀጋና እስካሁን ድረስ ታሪካችን ሆና አካባቢዋን ሰው እንዳይነካካት በሚል ዙሪያውን በብረት አጥረናት ለታምሯን ስሯን ጽፈን ሰዎች እንዲያዋት እንደዚህ የተወሰነ ከፍ ትላለች ትደርቅና እንደገና ከስር ያቆጠቆጠች 570 ምናምን ዘመን ያስቆጠረችን ዕፀ መጽሪ የምትባል ወይንም ደግሞ በአሁኑ አጠራር ጽጌረዳ መሰል ቀጋ በገጠሩ አካባቢ ስትጠራ ቀጋ ይሏታል። እንደ ከተማ አካባቢ ላይ ደግሞ የምንጠራት ጽጌረዳ ብለን ነው የምንጠራትና በግዕዙ አጠራር ደግሞ ዕፀ መጽሪ ይላታልና በዚህ አግባብ ሶስት ስም ያላት ቀጋ አለች። እቺ ታሪካችን እንደ ሰሜን ሸዋ ትልቅ ታሪክ ያላት ቦታ ታሪክ ያለው ቦታ ብዙ ሰዎች ሲመጡ የሚጎበኙት ነውና ይሄንንም ገቢረ ተአምራት ማየት ይጠበቅብናል ማለት ነው። ወደዚህ እንዴት ታዲያ ወደ ሥላሴ ተለወጠ ብለን አንዳንድ አባቶችን ታሪክ ስናነሳና አሁን የምናየው ይሄ ከጀርባችን ያለው ቤተክርስቲያን እንዴት በዚህ መልኩ ወደዚህ መጣ፣ እንዴትስ ወደ ሥላሴ ተለወጠ ሲባል ግራኝ መሐመድ የኢትዮጵያ ቤተክርስቲያኖችን በብዛት አጥፍቶት ነበር።
ታዲያ ጠፍቶ ቆይቷልና ለስንት ዘመን ጠፍቶ እንደቆየ መረጃ ባናገኝም የአንኮበሩ ንጉስ ወሰን ሰገድ ደብረ ሊባኖስ ታላቁን ገዳም ያን ገዳም አድሶ ሲመለስ የቅድመ አያቴ ቦታ ደብረ ብርሃን ኢየሱስ የት ነው ብሎ ጠየቀ። በዘመኑ የነበሩ አባቶች ፍርስራሹን አሳዩት። እሱም አሁን ይሄ ቤተክርስቲያኑ ያለበት ታላቅ ቦታ ላይ በመስቀልያ ቤተክርስቲያን ትልቅ ግዙፍ ቤተክርስቲያን ሰራ ነው የሚለው እና መሃሉ ላይ የሥላሴ ከአንድ ክንፉ የእመቤታችን ከአንድ ክንፉ ላይ ደግሞ የመስቀልን አድርጎ በሌላው አካሉ ላይ ቤተክርስቲያኑ እንዲገለገል አድርጎበት ቆይቷል። በዛን ጊዜ ነው ከዛን ሰዓት ጀምሮ ወደ ሥላሴ የተለወጠው እንጂ የበፊተኛው ኢየሱስ ነው። ኋላ ላይ ደግሞ በንጉሥ ወሰን ሰገድ ደግሞ ወደ ሥላሴ የተቀየረበት ምክንያት ይሄ ነው። ቤተክርስቲያኑ ገና ከውጪ ወደ ውስጥ ስንገባ ልዩ ድባብ ነው ያለው። ልዩ መንፈስ ነው ያለው። የጨነቀው ይረጋጋል፣ ያዘነው ይረጋጋል፣ የደከመው ይበረታል። በቤተ ክርስቲያኑ ስንሰማ በእድሜ ጠገብ ዛፎቹ የተከበበው አረንጓዴ የአይን ማረፊያ ልዩ የመንፈስ እርካታ ነው የሚሰጠው። የአዕዋፋቱ ድምፅ የሚሰማው ዝማሬ ልዩ የአእምሮ እርካታ ነው የሚሰማውና ይሄ እንግዲህ በዚህ ታሪካዊ ቤተክርስቲያን የምናገኘው ገጸ በረከት ነው። አሁን ላይ ያለውን ቤተክርስቲያን ስንመለከት በጣም እጹብ ድንቅ በአሰራሩ በኢትዮጵያ ካሉ ቤተክርስቲያን አሉ ከሚባሉት አንዱና ታላቁ ደብረ ብርሃን ቅድስት ሥላሴ ነው። ይህ ህንጻ የታነጸው በአጼ ምኒልክ ነው። አጼ ምኒልክ ይህን ቤተክርስቲያን ሲያሳንጹ በወቅቱ የተለያዩ ፈተናዎች ቢገጥሙም ፈቃደ እግዚአብሔር ሆኖ ይህ ቤተክርስቲያን 12 አናጺያኖችን ደግሞ ጠበብቶችን ከግሪክ አስመጥተው ነው ያሰሩት። እነኚህ ግሪካውያን አሁን ያለውን ቤተክርስቲያን እጅግ ግዙፍ ነው። በውስጡ በርካታ ምዕመናንን አቅፎ የያዘ ነው። ለሥርዓተ ቅዳሴው ለሁሉ ነገር አገልግሎት ምቹ የሆነና በአንድነት በሶስትነት የተሰራ ቤተክርስቲያን ነው። እንደዚህ እንደሌሎቹ ሳይሆን እንደ ቀድሞ አባቶቻችን ከቤተክርስቲያን ከሚሰሩት ወይንም የጠዋት መጀመሪያዊቱ ቤተክርስቲያን ከሰኔ 20 የታነጸችውን ቤተክርስቲያን ምሳሌ ያደረገ በአንድነት በሶስትነት የታነጸ ቤተክርስቲያን ነው። አሁንም ያለው ቤተክርስቲያን ታሪካዊ ቤተክርስቲያን፣ ጥንታዊ ቤተክርስቲያን እንግዲህ ከዛሬ 110 ዓመት በፊት የተሰራ ቤተክርስቲያን ነው። ግን ዛሬም አዲስ ነው። ዛሬም ታይቶ አይጠገብም። ወደ ቤተክርስቲያኑ ስንገባ የቤተክርስቲያኑ መቃኑ፣ በሩ እንደው የእጽዋቱ አይነት ይደንቃል፣ ይገርማል። አይባኑ የሰሩበት ጥበብ ይደንቃል፣ ይገርማል። ያ ብቻ አይደለም። ወደ መቅደሱ ስትገቡ ጣራው የተታታበት ትት በጣም የሚገርም በጣም የሚደንቅ ነው። ከመቅደሱ እስከ ቅድስቱ እስከ ቅኔ ማህሌቱ ያለው የቤተክርስቲያኑ ግርማ ሞገስ ታይቶ የማይጠገብ መዓዛው የማይጠገብ ቤተክርስቲያን ነው ያለና በዚህ ሁሉ እጅግ የተከበረ እጅግ የተወደደ ቤተክርስቲያን ያለበት ሰንበት ትምህርት ቤቱ ከካህናቱ ጋራ ተዋዶ ተፋቅሮ የሚያገለግልበት፣ ካህናቱ ከሕዝበ ክርስቲያኑ ጋራ ተዋዶ ተፋቅሮ የሚያገለግልበት፣ የሀገረ ስብከቱ መንበረ ጵጵስና ልዩ የምስጋና ቦታ፣ ልዩ የሥላሴ መገለጫ፣ ሥላሴ ማዕከል ላይ ሆነው ደብረ ብርሃን የሚቆጣጠሩበት፣ ዓለምን የሚባርኩበት፣ ሕዝበ ክርስቲያኑን የሚጠብቁበት ሕይወት የሆነ ቤተክርስቲያናችን ነው። ይህ ቤተክርስቲያን በዚህ ዘመኑ ከቀለም በስተቀር የታደሰለት ነገር የለም። እስካሁንም ከምናየው ህንፃው ከውስጥ በጠፍር እና በተለያዩ እጾች በተለያየ የጽድ እንጨቶች ያሸበረቀ እጅግ ያማረና የተዋበ ነው። በውስጡ ብዙ ስዕላት ያሉት እነኚህ ስዕሎች ደግሞ እጅግ ማራኪና ውብ የሆኑ የነቢያትን፣ የሐዋርያትን፣ የጻድቃን ሰማዕታትን በየአቅጣጫቸው የያዘና እጅግ ማራኪ የሆኑ ስዕሎችን ያለበት ቤተ መቅደስ እንደሆነ መረዳት ይቻላል። አይቶ መረዳት ይቻላል። ታዲያ ይሄ ቤተ መቅደስ ሲታነጽ ከወፏሻ የሚባል በዚህ ወደ አንኮበር ካሉት አካባቢ ላይ ጽድ በሰው አንዱ ገበሬ ማህበር ለአንዱ ገበሬ ማህበር እያስተላለፈ በሰው ትከሻ እየተሸከሙ እያመጡ እዚህ የተሰራ ነው። በዚህ ጊዜ ይሄ ቤተ መቅደስ ተሰርቶ ሲያልቅ ከግሪክ ከመጡት 12 አናጺያኖች አንዱ አርገኔ ዮሐንስ ይባላል። ይህ አርገኔ ዮሐንስ
የአናጺያኑ ወይንም ደግሞ የበላይ በሙያው የተካነ እጅግ ጥበብ ያለበት ጥበብን የተመላ ሰው ስለነበረ ቤተክርስቲያኑን ሰርቶ ከጨረሰ በኋላ እንግዲህ ትንሽ መስቀሉ ይላኛው የተዛባ መስሎ ተመልሶ ወጣ ነው የሚሉት። እንደ አባቶች ያው ቅርብ ጊዜ የነበሩ አባቶችም ይናገሩ ነበር ከዘመኑ የነበሩ። ታዲያ መስቀሉን አስተካክሎ ሲወርድ ለጊዜው አንሽራቶት ወደቀ። ያው ረፍቱ ሲሁ ደብረ ብርሃን ቅድስት ሥላሴ መካነ መቃብሩ በስተ ሰሜኑ በኩል ሐውልት ተቀርጾለት እዛ አካባቢ ላይ ረፍቱ ይገኛልና ያንን አሁን የውጭ ቱሪስቶች ሲመጡ በአብዛኛው ጊዜ ከህንፃ ቤተክርስቲያኑ በተጨማሪ የአርገኔ ዮሐንስን መካነ መቃብር ጎብኝተው አይተው ይሄዳሉና ይህም ቤተክርስቲያናችን ብዙ ታሪኮችን የያዘች እንደሆነም በዚህ አግባብ ምዕመናን ልትረዱት ይገባል ማለት ነው። ነገር ግን አሁን ውስጡን ጣውላውን የተሰራውን ይህ ቤተክርስቲያኑ ውስጡ ከላይ የነበረውን እንደምታዩት በጠፍር የተታታ ነው። ውስጡ ደግሞ ጣውላውን የሰራው አንድ በኢጣሊያ ጊዜ መጣ። በኢጣሊያ ጦርነት አንድ ኪንቶ የሚባል ሰው እጅግ ታሞ ነበር። በጣም ታሞ ምንም በሕክምናው ዓለም ብዙ ተደክሞ ሊድን ባለመቻሉ በወቅቱ ላይ የነበሩ አባቶች አረ የለም ምንም የሃይማኖት ጉዳይ እናንተ ካቶሊኮች ብትሆኑ ቤተክርስቲያን ደግሞ ኦርቶዶክሳዊት ቤተክርስቲያን ናትና በጥቂት ነገር ብትለያዩ ይሄ እኮ ቤተክርስቲያን ቢጸልዩልህ ትድናለህ አሉ። መጥቶ አባቶች እንዲህ ታመኛለሁ ባካችሁ እናንተ ወደ ፈጣሪያችሁ ጸልያችሁ ለምናችሁ አድኑኝ አላቸው። ይሄ ታዲያ ምን ችግር አለ? የሃይማኖት ጉዳይ ሌላ ነው፣ ቤተክርስቲያናችን ሁሉን ትፈውሳለች ብለው በዘመኑ በነበረ ዕፀ መስቀል ሰውነቱን አሻሽተው ሰላም ለኪ ደግመውለት በዛ በመስቀሉ ሲያሹት ዳነ። የእግዚአብሔር ፈቃድ ሆኖ ጤና አግኝቶ ዳነ። በዚህ በደህና ጊዜ ከዛም እንዲህ በሰው በአንድ ሰው ቅፍ የሚሞላ ታላቅ ከንጹህ ብር የተሰራ መስቀል በስሙ ኪንቶ በሚል መስቀል አሰርቶ ለቤተ ክርስቲያኑ አስገብቷልና ያ መስቀል እስከዛሬ ድረስ አሁንም ምዕመናን ወደዚህ ሲመጡ የታመሙ ሰዎች ሲተሻሹበት ምናምን ሲሉ እሱ የዳነበት መስቀልና እሱ የሚያስገባው መስቀል ዛሬ በቅርስነት የሚገኝ ዛሬም ሰዎችን ቤተክርስቲያን አውጥታ በሱ ስትል ፈውስ የሚገኝበት መስቀልና ታሪክ ያለው ቤተ መቅደስም እንደሆነ በዚህ አግባብ እንዲህና እንዲህ የመሳሰሉትን በርካቶች የቅርስን ይዛ ቤተክርስቲያናችን እስካሁን ድረስ እየተገለገለችበት ያለ እንደሆነም ኦርቶዶክሳውያንና ሌሎች ከዚህ ከመጡ ውጭ ያላቸው እንደ ሀገር የሀገር ቅርስ የሀገር ኩራት እንደሆነ ደብረ ብርሃንን እንድትረዱልን እንፈልጋለን ማለት ነው። የሥላሴን አንድነት ሶስትነት የሚያሳይ ዛፍ ከ600 ዓመት በላይ ያስቆጠረ ታሪካዊ ዛፍም በዚህ ውስጥ እናገኛለን እና እነዚህ ሁሉ የታሪካችን ማረጋጋጫዎች የታሪካችን ማሳያዎች ናቸው። ቤቶች በር ፊት ለፊት 3 ጽዶች አሉ። በዚህ ጊዜ ተተከሉ ተብሎ በመጽሐፍ ላይ ያገኘነው በአባቶች የሚያስቀምጡበት ነገር የለም። እነዚህ ጽዶች አስቀድሞ ይብቀሉ እንጂ ከስር ሲበቅል ቅድም እንዳነሳ ነው ከስር ስራቸው አንድ ነው። ትንሽ ከፍ ብሎ ደግሞ 3 ናቸው። ስለዚህ የሶስትነት የሥላሴን ሶስትነትና አንድነት ይሄ ጋር በስተግራ በኩል ያለው ወይራው ይመሰክራል። በስተቀኝ በኩል ያለው ደግሞ እንደዚህ እንዳኛ አቋቋም፣ በዛ በኩል ያለው ደግሞ 3 ጽዶች ደግሞ በዚህ አግባብ የሥላሴን አንድነት ሶስትነት ይመሰክራሉ ማለት ነው። ስለዚህ አንድም ሶስትም ብለን የምናመልካቸው ሥላሴ ሰው ብቻ በአንደበቱ ሳይሆን እጽዋቱ ሁሉ ስለ ሥላሴ አንድነት ሶስትነት የሚመሰክርበት ቦታና ስፍራ ስለሆነ እንዲሁም ደግሞ ልዩ የተጉለት ቃለ እግዚአብሔር የሚባለው የተጉለት ከበሮ ምት የሚባለው ተከብሮ የምናይበት የምናገኝበት ቤተ ክርስቲያናችን ነው። ከዚህም የተነሳ ኦ ደብረ ብርሃን አብይ ሃይማኖትኪ ወገበርኪ ፈቃዶ ለማርቆስ አገረ ዘራ ያዕቆብ ወምኒልኩ ኃይለ ሥላሴ ንጉሠ ነገሥት እያሉ ሊቃውንቱ በሐምሌ ሥላሴ በጥር ሥላሴ የሚያቀርቡት ምስጋና እዚህ መነሻነት ነው የተደረሰው። ደብረ ብርሃን ወይ ሃይማኖትሽ ታላቅ ነው፣ እምነትሽ ታላቅ ነው። የማርቆስን ፈቃድ የምትፈጽሚ የማርቆስን ሥራ የምትሰሪ በነገሥታቱ ክብር የከበርሽ
በእናጼ ዘርዓ ያዕቆብ፣ በእናጼ ምኒልክ፣ በእናጼ ኃይለ ሥላሴ አገልግሎት ስትገለገይ የነበርሽ አሁንም በዚያ ልክ ታሪክሽን ጠብቀሽ ትኖሪያለሽ ተብሎ ሊቃውንቱ በማይጠገብ ምስጋና የሚያመሰግኑበት ነው። በነገራችን ላይ ይሄ ምስጋና ሲቀርብ ሊቃውንቱ ብቻ አይደለም የሚያመሰግኑት፣ ምእመናኑ ብቻ አይደለም የሚያመሰግኑት። እጽዋቱ ራሱ አንደበት አውጥተው የሚያመሰግኑ ሲያመሰግኑ የሚሰሙ በሚመስል መንገድ ከሰማይ እስከ ምድር የሚደርስ ከምድር እስከ ሰማይ የሚደርስ ምስጋና ሲመሰገን የምንሰማበት ልዩ ቤተክርስቲያን ነው ብለን መውሰድ እንችላለን። እያንዳንዳችን ኦርቶዶክሳውያን ይሆን የሥላሴን በዓል ጥርና የሐምሌ ሥላሴ እየመጣችሁ ይህን ገቢረ ተአምራት እያያችሁ በዚህ አግባብ የሥላሴን በዓል እንድታከብሩ በዚሁ አብረን ጥሪያችንን እናስተላልፋለን። ስለዚህ አሁን ባጭሩ እንደው ለማሳየት እንደሞከር ነው ይህ ቤተክርስቲያን ታሪካዊ ነው፣ ጥንታዊ ነው፣ በውስጡ በርካታ ሊቃውንትን ያወጣ ነው፣ ዛሬም እያወጣ ያለ ነው። 365 ቀን ምስጋናው የማይቋረጥበት ቤተክርስቲያን ነው። ከምንም በላይ ደግሞ የቤተክርስቲያን የሥላሴ ቤተክርስቲያን ነው። አሁን ሌሎቹን አብያተ ክርስቲያናት ብንሰማ ቢሰሩ ቢታነጹ እግዚአብሔር በፈቀደላቸው ለመታሰቢያነት ነው። ሥላሴ ፊት ግን ቀርበን የምናቀርበው ምስጋና፣ የምናቀርበው ጸሎት፣ የምናቀርበው ልመና አባታችን ሥላሴ፣ ሕይወታችን ሥላሴ፣ በረከታችን ሥላሴ የልቦናችንን መሻት ፈጽሞልን ለኛ የሚያስፈልገን እኛ የምንፈልገውን አይደለም ለኛ የሚያስፈልገን ነገር አድርጉልን ብለን በሥላሴ ፊት የምንማጸንበት ቤተክርስቲያን ነውና ይሄንን በመሰለ መልኩ ልዩ ያደርገዋል። ይሄንን የሰሜን ሸዋን ታሪክ እንዲህ በአጭር ጊዜ ተናግረን የምንጨርሰው አይደለም። እጅግ ሰፊና ብዙ ታሪክ ያለበት ነው። ነገር ግን አጠር ባለ መልኩ አጠር አድርገን የገለጽን መሆናችንን በዚሁ ልክ እየተናገር ሌሎቻችን ከዚህ በኋላ ያለውን ቀሪውን ጊዜ በቀሪው መልእክቶቻችን የምናስተላልፍ መሆኑን ያስረዳል። ይህን ታሪክ ለማየት ታሪኩን ለመረዳት ስትመጡ ደግሞ ከዚህ ሰፋ ያለውን በደንብ አድርገን እናስረዳለን። እስከዛው ድረስ ግን እግዚአብሔር ቢወድ እግዚአብሔር ቢፈቅድ ብንኖር እንዲሁ ለማስረዳት እናንተም ለመረዳት ስትመጡ እኛም ለማስረዳት እግዚአብሔር ያብቃል። እግዚአብሔር በሰላም ሀገራችንን ሰላም ያርግልን። ሀገሩ ሰላም ሲሆን ሁሉ ነገር ይፈጸማል ማለት ነውና ለበዓል ስትመጡ እናስረዳችኋለን። እስከዛው ድረስ በሰላም እንዲያገናኘን የሥላሴ ፈቃድ እንዲሆን ያመሰገንን ይሄንን ቤተክርስቲያን በልዩ ልዩ አገልግሎት ማገልገል፣ በልዩ ልዩ ድጋፍ መደገፍ ከሁላችንም የሚጠበቅብን ነው ብዬ በቅድስት ሥላሴ ስም መልእክቴን ማስተላለፍ እወዳለሁ።